ሰላም እንዴት ናችሁ? ይህ ኢቲ ዓለም የተሰኘው አዲሱ ቻናላችን ነው። ይሄንን እንዲሁም አፍሪ ፊልምስ የተሰኘውን ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቸኮለችው ወፍ ሳኒምም ከድርጅቱ እንደለቀቀች ቻንም ስለ ኤምሬና ስለ አይሊን የሥራ ስምምነት እንደሰማና በዛም ሳኒምን አስቀድሞ ባለመስማቱና ባለማመኑም እንዳዘነ ሰፈር ውስጥ ደግሞ ሙዛፍር ከእናቱ ይልቅ ሜርኬብን ፕሬዝዳንት አድርጎ በመምረጡ ከቤት በእናቱም ሳቢያ እንደተባረረና ለምን ያህል ጊዜ እንደሆነ ባይታወቅም በነ ኦስማን ቤት መኖር እንደጀመረም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን በድርጅቱ ውስጥ መስራቷን አቁማ ወደ ሱቅ የተመለሰችው ሳኒም እንደተለመደው ስራዋን እየሰራራች ባልተጠበቀ መልኩ ቻንም ከወደ ውጭም እያያት የታሸገ ምግብም ስትበላ ማይቶ ወደ ውስጥም ገብቶ የሥራ መልቀቅ ያስገባችበትን ወረቀት ፊቷን ማስቀምጦ እያወራት ብዙ ገንዘብ ከድርጅታቸው ስለተበደረቻቸው እሱን በየወሩ መክፈል እንደሚኖርባትም ነግሯት ሳኒምም ያንን ንግግሩን ስትሰማ በንዴት እኔ ሌባ አይደለሁም፣ ብራችሁን እንደተበደርኳችሁ አውቃለሁ፣ ቀስ ብዬም እከፍላለሁም ብላ እዛው የገንዘብ ማስቀመጫ ውስጥ ያለውን ሳንቲም እያወጣች ስትበትን ቻንም በዚህ ጊዜ የምታደርገውን ማስቁማት ሰው እቃ ለመግዛት ሲመጣ በእሷ ፋንታ እሱ እዚህ እንደሚሸጥ እየተናገረ ሳኒም ግን አሁንም ቢሆን እሷ ወደ ድርጅቱ እንደማትመለስ አስረግጣም ስትናገር ቻንም አዲስ ድርጅት ለማስታወቂያ ስራ እንደመጣና የእሱ የፈጠራ ክህሎት እንደሚያስፈልጋቸው እየነገራት እዛውም እንደሚመጡት ሰዎችን እያስተናገደ ሳኒምም ይህን ስታይ ከሆነ አይቀር ብላ ሻጮቹን ሱቅ ውስጥ ሲሆኑ የሚለብሱትን ልብስም አልብሰው አብረው ሆነው ሱቁን ማስተካከልና ሰዎችን ማስተናገዳቸውንም ይቀጥላሉ። ከደቂቃዎችም በኋላ ቻንም ሰው ሲቀዛቀዝ ሳኒምን አሁን ወደ ስራ መመለስ አለብኝ፣ እዛ ደግሞ አንቺ ታስፈልግኛለሽም ብሏት ሳኒምን በዛ ተስማምታ ልክ እንደ ድሮ በደስታ ለመስራት ቃል ተገባብተው ቻንም ከሱቅ ወጥቶ ወደ ስራ ሄዳል። ዋው! ወደ እነ አይሊን ጋርም ስንሄድ በጠዋቱ ሌሊቱን ሙሉ መተኛት እንዳልቻለችና ስታስብ የነበረው እንዴት ድርጅቱን በእጃቸው ማድረግ እንደሚችሉ እንደሆነም ነግረው ኤምሬም ያንን ሲሰማ አሁን ያደረጉት ነገር አላንስ ብሎ ጭራሽ ሌላ ነገር ልትጨምር በመሆኑ እየተናደደባት አይሊንም ምንም ሳይመስላትም ቀጥላ ለአባት ወይ ለእናት ደውልም ትለዋለች። ህርፍ የዚህኔም ኤምሬ እየተበሰጫጭባት ምንም እንኳን አባቱ አዚዝና እናቱ ሁማ የድርጅቱ 80% ድርሻ ቢይዙም አሁንም በሁሉም ላይ ቁጥጥር የማድረግ መብት ያለው ቻንም ስለሆነ ለማንም እንደማይደውል ቢናገርም አይሊን ግን በዛም አሳማኝ በሆነ ምላሷ አዚዝን ብትተወው እንኳን ለሁማ ደውልላት እሷ የበለጠ ትረዳሃለችም ብላው ወትውታው ስልኩንም ስትሰጠው ኤምሬም በምንም አይነት መልኩ ለማንም አልደውልም፣ 80% ለእኔ ምንም ዋጋ የለውም፣ ምክንያቱም ቻን ይቅር አይለኝም ብሏት ወደ ላይም ይወጣል። ወደ ሰፈር ውስጥ ስንሄድ ኒሃትና ሜርኬብ የሳኒም ድርጅቱን ትቶ ወደ ሱቃቸው መመለሷ ማስጨንቋቸው ሜርኬብም ምናልባት ነገሩ ከቻን ጋር የተያያዘ ነገር ከሆነም እሱን ላውራው እንዴም የሚል ሀሳብ እያመጣች ኒሃት ግን በዛ ሳይስማማ አሁን ወደ ሱቁ መመለሷም ጥሩ ነው፣ የምንሰራበትን ጊዜ እናስተካክላለን፣ እናም እዛም ትሰራለች፣ እዛ ደግሞ ማንም አያስለቅሳትም እያለ ሜርኬብም በሀሳቡ እየተስማማች ሁለቱም ወደ ውጭ ሲወጡ የሰፈሩ ሰዎች አንዳንድ ቅሬታዎችን እያመጡ አዲሷ የሰፈሩ ፕሬዝዳንት ሜርኬብም ለሁሉም ችግር መፍትሄ እንደምትሰጥ ስትናገር ኒሃትም ዞር አድርጎ ወስዷት ያላቸው ችግር እንደሚበቃም ነግሮ ወደ ሱቁም ይወስዳታል። እዛም ሲደርሱ ስራዬን ለቅቄ ወደ ሱቅ ውስጥ ተመልሻለሁ ያለችው ሳኒም ሆዬ ወደ ስራም ልትወጣ እንደሆነም ነግራቸው እነሱም በሰሙት ዜና ሲደናገጡ ሳኒምም ብር እንደተበደረቻቸውና እሱን መመለስ እንዳለባትም ነግራቸው ወደ ስራም ትሄዳለች። የዚህኔም ኒሃትና ሜርኬብ ሳኒም ስሜቷ ሊጎዳ አይገባም፣ እኛም ከየትም ብለን ብድሩን እንመልሳለንም ይባባላሉ። ወዮ! ትዕይንቱም ወደ ሌላ ትዕይንት ሲቀየር ኤምሬም ለቤተሰቦች ካልደወልክ ብላ ስታስጨንቅ የነበረችው አይሊን ሆዬን እያየናት እሷም እዛው ስልኳን አውጥታ ለቻንና ለኤምሬ እናት ለሆነችው ሁማም ደውላ ከኤምሬና በቻን መካከል ችግር እንደተፈጠረም ነግራት ለማንም እሷ እንደነገረቻት እንዳትናገር አስጠንቅቃት ሁሉም ነገር እንዴት እንደጀመረ ከሳኒም በድርጅቱ ውስጥ ከመቀጠርም ጀምራ መናገር ትጀምራለች። ህርፍ ወደ ድርጅቱም እንመለስና ምንም እንኳን
ስራ ለቃም የነበረ ቢሆንም በቻን ጥያቄ ወደ ድርጅቱ የተመለሰችው ሳኒምም ወደ ድርጅቱ ውስጥም እየገባች የድርጅቱ ሰራተኞችም በግርምት ሲመለከቷት ዴሬንም አይታቸው ወሬ ማለታቸውንም አቁመው እንደ ፕሮፌሽናል ሰራተኞች ስራቸውን እንዲሰሩም ነግራ ዛሬ ማስታወቂያ ማሰራት የሚፈልጉት ድርጅቶች እንደሚመጡና ሁሉም ሰው ስራው ላይ ትኩረት አድርጎ እንዲታይም ተናግራ ካልሆነ ግን እንደሚባረሩ ነግራቸው ከቦታውም ስትሄድ መባረር የሚለውን ነገር የሰማው ጄጄም በድንጋጤ ራሱንም ይስታል። ወይ ጄጄ! ቢሮ ያለው ቻንም ስለ ስራው አንዳንድ ነገሮች እያሰበ ሳኒምም እዛው እንደተለመደው ሻይ ይዛለት መታ። እሱም ሊሰራው ያሰበውን ነገር ከቦርዶም ላይ እያሳያት፣ ሳኒም ግን በፕሮጀክቱ ምንም ሳትደሰት የሰራው ስራ በጠቅላላ እንደሚያስጠላ ፊት ለፊቱም ነግራው በፕሮጀክቱ አሳባ ስለ ሙሉ ችግሩ በሙሉም ነግራው እሱም እስክትጨርስ ነገሩን ገፍቶት ዝም ብሎም አዳምጧት ማስታወቂያ የሚፈልገው ድርጅት ተወካዮች አሁን ስለሚመጡ አየር ውሰጂና ተረጋግተሽ ተመለሽም ብሎ ከቢሮ እንድትወጣም ይነግራታል። ዋው ቻን! ከደቂቃዎችም በኋላ እንደተጠበቀው ሁሉም የድርጅቱ ሰራተኛ በተሰበሰበበት ማስታወቂያ የሚሰራለት ድርጅት ተወካዮች መጥተው ከነዛ መሃል አንዲት ጋሜዝ የተባለች ሴት መታ ስትቀመጥ ቻንም ትክ ብሎም አይቷት የተጠፋፋን አይመስልሽም ወይም ብሎም ጠይቋት፣ እሷም ቻንን ስታየው ደንገጥም ብላም ተነስታም እያቀፈችው፣ ቻንም እዛ ላሉት በሙሉ ጋሜዝ የልጅነት ጓደኛው እንደነበረችም ይናገራል። ወይ ጉድ! የዚህኔም ሳኒም ስብሰባውን ትታ በንዴት ሁሉንም መመልከትም ትጀምራለች። አቤት ቅናት! ሰፈር ላይም ኒሃትና ሜርኬል የሳኒም ሁኔታ ማሳስቧቸው ያለባትንም እዳ እንዴት እንደሚከፍሉም እየተነጋገሩ ምንም ነገር ቢሆን ግን መፍትሄ እንደማይጠፋም እያሰቡ ሜርኬልም የሰፈሩን አንዳንድ ነገሮች ለመመልከት ወደ ቢሮም ትሄዳለች። ወደ ድርጅቱም ስንሄድ የታሰበው ስብሰባም ተጠናቆ የማስታወቂያው ባለቤቶችም ቻንን ሌሎች 4 ድርጅቶችን ለዚህ ቦታ እየተወዳደሩም ስለሆነ ፍጥነት ያለው የጥራት ስራ ቶሎ እንደሚፈልጉም ነግረውት እሱም በዛም ተስማምቶ ሁሉም ከመሰብሰቢያው አዳራሽም ሲወጡ ቻን ጋሜዝን ማስቆሟት ቢሮም ገብተው እንዲያወሩም ይጋብዛታል። ሳኒምም ያንን ስትመለከት ይባስ እየተናደደች ሻይ ይዛ ወደ ቢሮ ልትሄድ ማዘገጃጀት ትጀምራለች። ወይ ጉድ! ቻንና ጋሜዝም ብቻቸውን ቢሮ ውስጥ ሆነው በጣም ተቀራርበው ማውራታቸውንም ጀምረው ውጭ ያሉት ዴሬን፣ ጄጄ እና ጉሊዝም እያዩቸው እነዚህ ሰዎች ስላላቸው ቅርርብነት ሁሉም የተሰማውን ሲገምትና ሲያወራ ዴሬንም እዛው ቆማ ማየቱን ሰልችቷት ስትሄድ ሳኒም ደግሞ ሻይዋንም ይዛ ወደ ቻን ቢሮም ትገባለች። ያዝ እንግዲህ እንዲህ እያለን እኛም የዚህኛው ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ውስጥ ያሉት ቻን እና ጋሜዝም ሳኒም ሻዩን ይዛ ስትመጣም ተቀብለዋት ምንም ትኩረት ሳይሰጧት ስላሳለፉት ነገር ማውራታቸውን ሲቀጥሉ ሳኒምም በወሬያቸው እየተገረመች እዛውም ጋሜዝ ቻንን አብረው የጫካ ውስጥ ምሽት እንዲያሳልፉ ስትጠይቀው በዚህም ሳኒም ተደናግጣ በኃይል ነገሩን ለማስቀየስ ታስነጥሳለች። የዚህኔም ቻን ፈገግ እያለ አዋራው ነው የሚሆነው ውጪ በኋላ ይጸዳልን ብሏት እሷም በዛ ተስማምታ ባትፈልግም ትታቸው ቢሮን ለቃም ትወጣለች። ከዛም እንደወጣች ብቻዋን ቡና ማፍያዋ ጋር ሆና በራሷ እየተናደደች ውስጥ ያለው ድምፅም ጋሜዝ ከእሷ እንደምትበልጥ እንደምታምርና ረጅም እንደሆነችም ሲነግራት በዛም ትናዳ ስትጮህ ጄጂም ደርሶባት አሁንም ደግሞ በጋሜዝ ቀናሽ ወይ ስራሽ ቻንጋ የቀረበን ሴት በሙሉ ማሰብ ሆኗል እያለ ሙድም እያያዘባት እዛውም አይሃን ስትደውልለት ስልኩን አላነሳም ብሎ ሳኒምን ምክንያት ስትጠይቀው ስልኩን የሚያነሳ ከሆነ አብረው ጊዜ ማሳለፍ እንደሚጀምሩ እንደዛ ከሆነ እንደሚጋቡ ከተጋቡ ደግሞ ልጆች እንደሚመጡ ነግሯት ስልኩን ላለማንሳት እየሮጠ ከቦታውም ይሸሻል። በሌላ በኩል ጭልጥ ያለ ፍቅር ውስጥ ያለችው አይሃን ደግሞ ጂጂ ስልኩን ባለማንሳቱ እየተናደደች ለሳኒም ደውላላት አሁን ተስፋ እንደቆረጠችም እየቆረጠችም እንደሆነ ጄጂም ስልኳን እንደማያነሳና ምን እንደምታደርግ ግራ እንደገባትም እየነገረቻት ሳኒምም ጄጄ ስልክሽን ሲያይ በድንጋጤ አመለጠኝም ብላት አያንም በቃ እኔ ፍቅረኛ ማገኛ አይመስለኝም የሚል ጥያቄም መሰል ነገር ሳኒምንም ጠይቃት ሳኒምም የዛም መልስ ብታውቅ ምን የሚያስደብቃት ነገር እንደሌለም ነግራት ጄጄን ለማሳመን የሆነ ሰርፕራይዝ ነገር አዘጋጅኝ ብላት መክራት ስልኩም ያበቃል። እዛውም ዴሬ ለማስታወቂያ ስራ አዳዲስ የፈጠራ ሀሳቦችንም አመንጭተው ለነገ እንዲያስገቡም እያዘዘቻቸው ለጉሊዝና ለጄጄም ስራዎችንም ትሰጣቸዋለች። የዚህን ጊዜ በቦታው የነበረችው ሳኒም ለኤላንም ስታያት በንዴት ከቦታው ልትሄድም ስትል ለኤላም ማስቆማት ላደረገችው ነገር በሙሉ ይቅርታም ጠይቃ ሳኒም ግን አሁን ማውራት እንደማትፈልግም ነግራት ጥላት ትሄዳለች። ከብዙ ቆይታም በኋላ
ጋሜዝና ቻን ወሬያቸውን ጨራርሰው እሱም አሰናብቷት ወደ ቢሮ ሲመለስ በሚያስደነግጥ መልኩ እማይወዳት እናቱ ኡማም እንደደወለችለትም ያያል። እረፍ። እዛውም ዴሬን ወደ ቢሮም ገብታ ከጋሜዝ ጋር አሪፍ ጊዜ እንዳሳለፈም ጠይቀው ባህሪው ቂርይር ሲልባትም እየተደናገጠች ፈታ ካለም በሚል አብረው እንዲሄዱ የፓርቲ ትኬት እየሰጠችው ሳኒምን በዛ ሰዓት የሻይ ብርጭቆቹን ለመውሰድ ቢሮም ገብታ ዴሬንና ቻን ለመሄድ ያቀዱበትን ቦታም እየሰማች ተያይዘው ከቢሮም ሲወጡ በንዴት እያየቻቸውም ሳለች አሁንም በድጋሚ የቻን ስልክም ይጠራል። የዚህኔም ሳኒም ማን እንደደወለ ለማየት ስልኩንም ስታነሳው ኡማ የሚል ስምም አይታ የዛኔም ቻን ሚቴን ያባረረው በዚህ ስም የተላከ ሰነድ በመኖሩ ምክንያት መሆኑን አስታውሳ እየደወለች ያለችው ቻንን ያላሳደገችው እናቱ ኡማ መሆኗንም ትረዳለች። ጉድበል። በስተመጨረሻም ትዕይንቶቹ ላይ ሰፈር ውስጥም የሰፈሩ ሰው ለአዲሷ ፕሬዝዳንት ሜርኬብም የስጦታ ማዕትም እየሰጧት፣ ሜርኬብ ግን በዛ ደስተኛ ሳትሆን የምትሰራው ብዙ ስራ እንዳለም ነግራ ሁሉም እንዲወጡም ታዛችኋለች። ዋው አለቃ። የዚህ ክፍል የማገባደጃ ትዕይንቶችም ላይ ቻንም ለሰራተኞቹ ዛሬ ብቻ ጠንክረው እንዲሰሩና ውጤት እንዲያመጡ በምላሹም አሪፍ ስጦታ እንደሚኖራቸውም ተናግሮ ዴሬንም እዛው ፓርቲው ላይ እንገናኛለንም ብሏትም ሲሄድ ሳኒም ደግሞ ያንን ሰምታ ለኒሃትም ደውላ ዛሬ ማታ ቤት እንደማትመጣም ስትናገርም አሳይቶን አጓግቶንም ያበቃል። እና እንዴ ነው የኢቻለም ቤተሰቦች ሙቪውና ታሪኩ ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ ከተመቻችሁ ይቺን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ ሙቪና ታሪክ እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።